ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን ከአስከመ ያሉት እነዚህን አራቱን ፊደላቶች እስከ ቤተሰቦቻቸው ድረስ ለጀማሪዎች ማጥናት የሚል ይዤላችሁ መጥቻለሁ። ይሄንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እናንተ በደንብ አድርጋችሁ እስከ መጨረሻው እዩት። ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መችል ካለም በተሎ ማንበብ ይችላል፣ መጻፍ መችል ካለም በተሎ መጻፍ ይችላል ማለት ነው። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ በደንብ አሳያችኋለሁ። ተከታተሉኝ። እንግዲህ እነዚህን ፊደላቶች ከመጀመሪያውም ወደ መጨረሻውም ከመጨረሻውም ወደ መጀመሪያውም እንቆጥርላችኋለሁ። ከዚያም በኋላ ደግሞ ለየት ባለ መልኩ እንዲገባችሁ ከጎን እያንዳንዳቸው አንዳንድ ቃላትን መስርቼላችኋለሁ። እነዚህንም አሳያችኋለሁ። ተከታተሉኝ። ሀ ሁ ሂ ሃ ሄ ሆ እንግዲህ እነዚህን ፊደላቶች ከመጀመሪያው ወደ መጨረሻው ቆጥሬላችኋለሁ። አሁን ደግሞ ከመጨረሻው ወደ መጀመሪያው ቆጥሬላችኋለሁ ማለት ነው። ሆ ህ ሄ ሃ ሂ ሃ እንግዲህ እነዚህ የማን ቤተሰቦች ናቸው? የሃ ቤተሰቦች ናቸው ማለት ነው። እንግዲህ አሁን የሃን ቤተሰቦች ካየነ ቀጣይ ደግሞ የለም ቤተሰቦች እስኪ እንያቸው። ሉ ሊ ላ ሌ ል ሎ እንግዲህ እነዚህ ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን። ሎ ል ሌ ላ ሊ ለ እንግዲህ እነዚህ ደግሞ የለ ቤተሰቦች ናቸው ማለት ነው። እንግዲህ ቀጣይ ደግሞ ወደ ቀጣዩዋ ፊደል እንሄዳለን። እንግዲህ ቀጣዩዋ ፊደል ደግሞ ሀ ትባላለች። እንግዲህ እቺም የሀ ቤተሰቦች ናቸው፣ እነዚህኞቹም የሀ ቤተሰቦች ናቸው። እንግዲህ ይቺኛዋ ሀ እና ይቺኛዋ ሀ ተመሳሳይ ናቸው። እንግዲህ ይቺኛዋ ሀሊታ ሀ ትባላለች፣ ይቺኛዋ ደግሞ ሐመር ሀ ትባላለች። እንግዲህ እዚህ ጋር የምታዩቸው ሁሎችም ቢሆን በድምጽና በአገልግሎት አንድ ናቸው። በምን ነው የሚለያዩት? በአጻጻፋቸው ወይም ደግሞ በቅርጻቸው ነው ማለት ነው። ስለዚህ ሁሎችም ተመሳሳይ ናቸው። ስለዚህ እንያቸው።
ሃ ሃ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። አሁን የምትኛውን ፊደል ከመጨረሻው ወደ መጀመሪያው እስኪ እንያት። ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ እንላለን። እንግዲህ ከዚህኛው ፊደል ቀጥሎ ደግሞ መ የምትባለዋን ፊደል እናገኛለን። እንግዲህ የመ ቤተሰቦች ደግሞ እነዚህኞቹ ናቸው። እንግዲህ እስኪ እነዚህን ደግሞ እናያቸው። መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ሞ ሞ ም ም ሜ ሜ ማ ማ ሚ ሚ ሙ ሙ መ መ። እንግዲህ እነዚህን ፊደላቶች ካየነ በእነዚህ ደግሞ የመሰረትናቸው ቃላቶችን እስኪ እንመልከታቸው። እንግዲህ እዚህ ጋር ሃሎ ሃሎ ይላል ማለት ነው። እንግዲህ እዚህ ጋር ማን የወሰድነ ከቤተሰብ የመጀመሪያዋን ከቤተሰብ ማለት ይችኛዋን ማለት እንግዲህ ከቤተሰብ የመጀመሪያዋንና ከለቤተሰብ ደግሞ የሰባተኛዋን ድምጽ በመጠቀም ሃሎ የሚል ቃል መስርተውልናል ማለት ነው። ሃሎ የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ሉላ 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 ይላል ማለት ነው። እንግዲህ እነዚህን ደግሞ ማን የተጠቀምነ የለቤተሰብ የሁለተኛዋንና የለቤተሰብ የአራተኛዋን የተጠቀምነ። ስለዚህ እነዚህን ፊደላቶች በመውሰድ ሉላ የሚል ቃል መስርተውልናል ማለት ነው። ስለዚህ ወደ ቀጣዩ ደግሞ እንሂድ። እንግዲህ ቀጣይ ደግሞ ሆሄ 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 ይላል። እንግዲህ እዚህ ጋር ደግሞ ሆ የሀ ቤተሰብ የስንተኛዋን ነው የወሰድነ? የሰባተኛዋን ድምጽ። ሄ ደግሞ የሀ ቤተሰብ የአምስተኛዋን ድምጽ። ስለዚህ እነዚህ ፊደላቶች በመጠቀም ደግሞ ሆሄ የሚል ቃል መስርተናል ማለት ነው። እንግዲህ እነዚህን ካየነ ደግሞ ቀጣዮችን እስኪ እናያቸው። ቀጣይ ደግሞ ማማ ይላል። እንግዲህ ማማ እንግዲህ እዚህ ጋር ደግሞ ማንን ነው የወሰድነ? የመን ቤተሰብ የአራተኛዋን ይችን በመጠቀም ወይም ደግሞ ሁለት ጊዜ በመጻፍ ማማ የሚል ቃል ተመስርቶልናል ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከመገናኝ ድረስ በያላችሁበት ሰላም ቆዩልኝ።